ለሀብታም ቤት መተሻውን የኔ ሽሮ ናፈቀኝ ስትይ ኧረ እባክሽ ሀብታም ቤት ምግብ እኮ ስታይ ነው እንጂ የሚያምረው ስታይ እኮ አይጣፍጥም ነው ብለሽ ነው ዳጣ አንቺ ጅጅሽን ይበላሻል እንዴ ካራው እንዴ የሰው ልጅ ሆዱን ይርበዋል አንቺ ጅጅሽን ነው የሚርብሽ ንምልሽ ቅድስቲ እንደሱ ሴት ይውጣሽ እስቲ በደንብ አማስቆሽ አው ከመቼ ሊያምጫለሁ እዚህ በዚህ ቤት አለ እንዴ ቅድስት ወይ አይደል አረትና አይደለም አይዞሽ ቀይሽ ቅድስት የት ነሽ ያለው ኪችን ነው ያለሽው በቃ ተርፈሻል ተነሽው ትንሽ በቃ ተነሽ ወይኔ አለጣጠፈኝ እኮ ቅድስት ስለጣጠፈኝ እኮ ቅድስት ማህሌትና ዝና በጣም በጥል ውስጥ ይገኛሉ። ማህሌትንም እኔ ያልኩሽን ነገር ስሪ አለበለዚያ ሁሌም እያከክሽ ትኖሪያለሽ እያላት በጣም ሲዝትባት ነበረ። ነገሩም እህቷንም ደብቀሻል እያለ ይበልጥ ደግሞ ከነ ብሩኬ ጋር እየተባበርሽ ነው ብሎ ነገሩንም እንዳታውቅበት ሲያደርግባት ነበረ። አሁን ላይ ሞገስና መድብልም ነገሩንም ለማጣራት በጣም ብዙ ከለፉም በኋላ ቦታው ላይ ብሩኬ ይገኝበታል ብለው ቢያስቡም ነገር ግን እዛውም ሳይደርሱ ነበረ ሰው ደርሶባቸው እና ተውስ ተፈጥሮ ወደዛ ወደሚያጡበትም የተመለሱት። ብሩክም እዛ አለ ወንድሜ ሄጄ ማምጣት አለብኝ እያለ መድብልም በጣም በንዴት ውስጥ ሆኖና ይዞት አለመውጣቱ በጣም እያበሳጨው ነበረ። ነገሩ የመድብል እዛው በጣም ጩኸት ከሰሙ በኋላ ይበልጥ ተኩስ ተፈጥሮባቸውና ሊያመልጡም ችለዋል። ግን ደግሞ አሁን ላይ ሞገስም በጣም ተበሳጭቶ ነገሩን በቀስታ ብናደርገውና ቀስ ብለን አስበንና ተመካክረን ቢሆን ይሄ ሁሉ አይፈጠርም ነበረ ብሎ መድብልም ላይ እርምጃ እያደረገበት ነበረ። አሁን ላይ መድብል ሁሉንም በጀግንነቴ ይፈታል እያለ ነገሩንም የወንድሙንም ስቃይ ወይንም በህይወት አለ ወይንም ከሌለ አንዱን አውቄ ቁጭ ማለት አለብኝ እያለ ነበረ። ሞገስና መድብልም በጣም በሁለቱ መሀል ጭቅጭቅ ተፈጥሮና ካሁን በኋላ ወንድሜን እዛ ቦታ ነው ያለው ሄጄ ማምጣት አለብኝ እያለ መድብልም ከሞገስ ጋር ሲሟገተው ነበረ። ሞገስ አይሆንም ነገሩን አሁን አንተ እዛው ቦታ ከሄድክ ወንድምህንም አንተንም ልትሞቱ ትችላላችሁ። ምክንያቱም እዛ ቦታ ላይ ያለ ምን አይነት ሁኔታ እንደሆነ ውስጥ ገብተን አላየንም እያለ መድብልንም እያረጋጋው ነበረ። ሞገስ አሁን ላይ በትኩረት እንስራ ነገሩንም አንድ ነገር አድርገን በድብቅ ለመግባት ሰላይ ሆነን እንገባለን። ግን ደግሞ በድሪቨር መስለን ብንገባ እንኳን ምንም ጥቅም የለውም እዛ ቤት። ምክንያቱም እኛ በዛ መሀል ማንን ሊያሳልፈን ይችላል ብሎ መድብልንም እያረጋጋው ነበረ። አሁን ላይ ሉላ በጣም ተጨንቃና ወደ ዳጣ ስልክ በመደወል አሁን ላይ ሁሉንም ነገር ከዳጣ ጋር ስታወራም ነበር። ነገሩም ሞገስ ወደ ቤት ስላልመጣ ብቻ በጭንቀት ውስጥ እንደሆነች ምናልባት እሱ ብቻ ነው ያልተመለሰው የሚለውንም ሀሳብ ጭንቀት ስለያዛት ዳጣ ላይ መድብል ወደ ቤት እንደተመለሰው ወይንም ስልክ ደውሎልሽ ነበር ወይ ብላ ስታጣራት ነበረ። ነገሩ ግን ዳጣ ይበልጥ እንዳትጨነቂ እያለቻትና እነሱ እኮ ወንድ ናቸው ተረጋግተው ነው ወደ ቤት የሚመጡት አንቺ እረፍት አድርጊ እያለች እሷም እንዳትጨነቅ ስታደርጋት ነበረ። ግን ደግሞ እንዴት ነው እረፍት የማገኘው እዚህ እንዴት ሰላም አገኛለሁ ብላ ሉላም በውስጧ በጭንቀት ውስጥ ትገኛለች። ግን ደግሞ ሞገስና መድብልም በራሳቸው የሆነ ነገር ተጠምደው እዛ ቦታ ከሄዱ በኋላ አንድ ነገር እንዳለ ስለተመለከቱ ነበረ። በመሀልም ተኩስ ስለተፈጠረ እነሱንም አንድንም ነገር ማጣራት ስላልቻሉ መድብል እልህ ውስጥ ገብቶና እንዴት ብዬ ነው አሁን እዛ ቤት መግባት የምችለው እያለ ሁካታ ሲፈጥር ነበረ። ማህሌትና ዝና ከባድ ፍጥጫ ውስጥ ገብተዋል። ማህሌትንም እያንቋሸሻትና አንቺ እኮ ምንም የማትረቢ ነሽ እያለ
ነገሩንም ይበልጥ ድሃ እንደሆነች እከክሽን ለማራገፍ አትፈልጊም ወይ? እኔ ያልኩሽን ነገር አድርጊ እያለ ሲገፋፋትም ነበረ። ማህሌት አሁን ላይ የነቃች ይመስላል። ነገሩም የሰው ነፍስ አጥፊና አንቺ የምትፈልጊው ህይወት እንድትኖሪ እኔ አደርግሻለሁ እያላት፣ ግን ደግሞ ማህሌትም በዝምታ ውስጥ ታሳልፈው ነበረ። ምክንያቱም ሞገስ ከገደልሽው አንቺ የምትፈልጊው ነገር እኔ ሁሉም አደርግልሻለሁ እያለ ዝናንም ሞገስ እንድታስወግድለት ሲመክራት ነበረ። ግን ደግሞ ማህሌትም አሁን ላይ ዝና ላይ ስለነቃችበት አንድን ነገር እንደማታደርግ ዝም ብላ ትሰማው ነበረ። ግን ይበልጥ ደግሞ ከብሩኬ ጋር ያላቸውንም ነገር ማህሌትንም አሁን ላይ በጣም እያስፈራራትና አለበለዚያ እህቷንም በጣም የትም ሆና እንደሚያገኛ ሲናገር ነበረ። አሁን ላይ ሞገስ በጣም ሌላ ሰው ሆኖ ተቀይሮና ነገሮችንም ሁሉ በመገናዘብ ማድረግ ጀምሯል። ከመድብል የበለጠ ቀስ ብሎ ማሰብና ነገሩንም ለማስተካከል እኛ መንገዳችን በእርጋታ እናድርግ እያለ ለመድብልም ሲመክረው ነበረ። አሁን ላይ እርምጃቸው ሁሉ የደረሱባቸው ስለሆነ ግን ደግሞ በካሜራ ታይተው መድብልና ሞገስም ሁሉንም ያደረጉትንም ነገር አንድ ድብቅ ሰው እንዳለና የተሸፋፈነ አንድ ሰው ማንነቱንም ስላላወቁት አሁን ላይ ለዝና ሁሉንም ነገር መድብልና ሞገስንም ይሄንንም ቦታ ድብቁ ቦታቸው እንዳገኙት ይደርሱበታል። ነገሩ ግን ይበልጥ እንዲጠነቀቁ ለማድረግ እየሞከሩ ቢሆንም ሌላ ሰው ሆነው ሰፈሩ ላይም በሰላይነት እንደሚቃኙት ሲያወሩም ነበረ መድብልና ሞገስ አሁን ላይ ከሉላ ጋር ሆነው ስልክ እየተደወለላት፣ ግን ደግሞ እሱም በመቅናት ላይ ሆኖ ማን እየደወለላት እንደሆነ እንድታነሳውም ሲያደርጋት ነበረ። ግን ደግሞ እሷ እንዳይጣሉ በማለት ነገሩንም የደረሰባትንም ነገር በመደበቅ ሁሉንም ታሳልፈዋለች። አሁን ላይ ሉላም ነገሩን ማንም እንዳያውቅባት አሁን ጠበቃውንም እሷ ላይ ጥቃት እንዳደረገባትና በጣም ተንያላትን እንደሆነ ለሞገስም ትደብቀዋለች። ሞገስና ከሰውየው ጋር እንዳይጣሉ በማሰብ ነገሩንም እንደማብረት ታደርጋለች። ግን ደግሞ አሁን ላይ መድብልም እርምጃውንም ጀምሯል። ወንድሜን አገኘዋለሁ፣ ግን ደግሞ አሁን ባይሆንም የሆነ ቀን አገኘዋለሁ በማለት ተስፋ አልቆርጥም እያለ ይገኛል። ግን ሞገስ ይሄ ሁሉ ነገር ስናደርግ ነገሮችን ሁሉ ቀስ እንበል እያለ እያረጋጋው ይገኛል። መድብልና ሞገስ የሚያደርጉትንም ነገር ብሩኬ ላይ አደጋ የሚፈጥርበት እየመሰላቸው አሁን ላይ ከዳጣና ከሉላ ጋርም ብዙ እያወሩ ነበረ። ዳጣም ከሉላ ጋር ሁለቱም ባለመግባታቸውና ስለ ሞገስ በጣም ስለተጨነቀች እሷንም ስታወራት ነበረ። ግን ደግሞ መርዝ የሚባል አንድ ደላላ ስለነበረ ከዳጣ ጋር ዳጣም ነገሩንም በጣም ግራ እያጋባት፣ ግን ደግሞ ከሷ እንደማይብስና አሁን ላይ የሚያወራቸው ነገሮች ሁሉ ግራ በመጋባት ወደ ቤትም እንድትወስደው ያደርጋታል። መርዝ የተባለው የዳጣ ጓደኛ ወደ እነ ቅድስት ቤት ከሄደ በኋላ ምሳሌንም እያዝናናትና ምሳሌ በንግግሮቹ ሁሉ ተገርማና ስትስቅ እንዴት ነው የሚያወራው? ንግግሮቹ ሁሉ ሌላ ሰው ነው የሚመስለው፣ ምን አይነት ነው የሚያወራው ብላ ራሷን ተገርማ ነበረ። ይበልጥ ደግሞ ምሳሌም አባቷንም መናፈቋንም ትንሽ እንኳን እንድትረሳ አድርጓታል። ቅድስትና ዳጣ ኩሽና ላይ ሆነው ብዙ ምግብ ለመስራት ዳጣም ትሞክራለች። ግን ደግሞ ኤሌክትሪክ ይዘዋትና በጣም ጀርባዬ ማን ነው የመታኝ እያለች እዚህ ቤት ዝና ተደብቋል እንዴ? ዝና አለ እንዴ? እያለች ስታፌዝ ነበረ። ነገሩንም የማብራቱንም ስበቱ በጣም የመታት ሰው ስለመሰላት በመደንገጥ ይበልጥ ደግሞ ቅድስትም እየነገረቻት ነበረ። ቅድስት በምታወራው ነገር ስላልሰማቻት ብቻ ማብራቱን ሲስባት በጣም ደንግጣ ነበረ። አሁን ላይ መርዝ የሚባለውንም ሰው ከዳጣ ጋር ሆኖ በጣም ንግግሮቻቸውንም በመመሳሰል ብዙ ሲያወሩ ነበረ። ግን ደግሞ
ሉላ ከሞገስ ጋር ሆና መቼ ነው ይሄ ህይወታችን የሚያበቃው ደስተኛ የምንሆነው እያለች ሁሉንም ህይወት እንደሰለቻት ስትነግረው ነበረ። ግን ደግሞ ሞገስም አንድ ቀን ይሄ ሁሉ ያበቃልናል፣ ቢያንስ ትንሽ ጊዜ ድረስ ታገሽኝ እያለ እየነገራት ነበረ። ሞገስም ሉላ እንዳትጨነቅበት ንብረታችን እስከምናስመልስ ድረስ መታገስ አለብን እያላት ነበር። በመሀል ስልክ እየተደወለላት ጠበቃውን ስልክ በሚደውል ሰዓት ሞገስም ማን እንደሚደውልላትና እንድታነሳው ሲጠይቃት ነበረ። ነገሩንም ይሄንን ጠበቃ አልተመቸኝምና ሌላ ጠበቃ ቀጥር ያለው ብዬ ነበረ የሚለውንም ንግግሯ ትመልስለታለች። ነገሩንም ለመሸወድ ሞክራም ነበረ። ግን ደግሞ ሞገስም ስላመናት ዝምታ ያልፋታል። ግን ደግሞ አሁን ላይ ሉላ ሞገስ እንዳይጣላ ብላ የያዘችውንም ሚስጥር ይበልጥ ከሞገስ ጋር እያራራቃት ይገኛል። መድብል ነገሩንም ወንድሜንም አስፈታዋለሁ፣ ግን ይህን ነገር አሁን ላይ ላይሆንልኝ ይችላል ብሎ አሁንም በጣም ንዴት ውስጥ ገብቷል። ማህሌትም እህቷ ኤፍራታ ደብቀሻል፣ ለዚህ አልረሳውልሽም፣ ይህንን ግን እወቂ፣ ዋጋ አስከፍልሻለሁ እያላት ዝናም ለማህሌት ሲያስፈራራት ነበረ። እና ደግሞ ማህሌትም ከሌላ ጊዜው በላይ እንደፈለገችው መሆን ስላልቻለች አንቺ ይህንን ድህነት ይዞሻል ከምታኪ እኔ የምልሽን ለምን አታደርጊም እያላት መጥፎ ስራውንም እንድትሰራላት ሲያደርጋት ነበረ። ግን ደግሞ እሷ እሺ ባለማለትና እንደማታደርግ ዝም ብላ ስትሰማው ነበረ። ግን ደግሞ ማህሌትም ብሩኬ በመጥፋቱ ላይ ወይንም አንተ የምታውቀው ነገር አለ ወይ ብላ ለዝናም ንግግር ስታደርግበት ነበረ። ግን ደግሞ በጣም ተበሳጭቶና የምታወሪበት ቦታ አታውቂም ወይ? ያለንበትንም ማስተዋል አለብሽና እኔ ስለ ብሩኬ የታውቃለውና ስለ ብሩኬ ስለምንድነው እዚህ ቦታ ታወሪያለሽ እያለ ማውራቷን እንድታቆም ሲጠይቃት ነበረ። ግን ደግሞ ማህሌትም የፈለገችው ነገር የሆነ ጥርጣሬ ውስጥ ስለገባች ነበር።